አሰልጣኝ መሳይ ተፈሪ መጥፎ ውጤት አላመጣንም አሉ። ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። የዓለም እግር ኳስ ዋንጫ አምስተኛና ስድስተኛ ምድብ ማጣሪያ ጨዋታውን በሞሮኮ ያከናወነው የኢትዮጵያ ብሔራዊ ቡድን በዋና አሰልጣኙ መሳይ ተፈሪ በኩል ዛሬ በጨዋታዎቹና ተያያዥ ጉዳዮች ዙሪያ ዛሬ መግለጫና ማብራሪያቸውን አቅርበዋል። ስለ ጨዋታዎቹ ውጤትና በሳቸውና በቡድናቸው ላይ በቀረቡ ቅሬታና ተቃውሞዎች ዙሪያም ቃላቸውን ለጋዜጠኞች ሰጥተዋል። በአሰልጣኝ መሳይ ተፈሪ የሚሰለጥኑት ዋሊያዎቹ አርብ ዕለት በግብጽ 2-0 ሲሸነፉ፣ ሰኞ ዕለት ደግሞ ጅቡቲን 6-1 ማሸነፋቸው ይታወሳል። አሰልጣኝ መሳይ ተፈሪ በግብጽ የደረሰባቸውን ሽንፈት መጥፎ የሚባል አይደለምም ብለዋል። የተወሰነ ሰርተን በነጋታውም እንደዚሁ ሐሙስ ቀለል ያለ ትሬኒንግ ከፊኒሺንግ ጋር የተገናኘ ሰርተን ነው ለግብጽ ጨዋታ የተጫወት ነው የተዘጋጀ ነው። ከግብጽ ጋር እንግዲህ አይታችሁታል ብዬ አስባለሁ። ያው 2-0 ተሸንፈናል። በቀጣይ 2 ቀናቶችን ዝግጅት አድርገን ከጅቡቲ ጋር ተጫውተን ከመጀመሪያው የተወሰኑ አንዳንድ ነገሮችን ለውጥ አድርገን 6-1 አሸንፈናል። ሮብ ዕለት ጠዋት ወደ ሀገራችን ተመልሰናል። ኢትዮጵያ ከግብጽ ጋር ባደረገችው ጨዋታ ላይ ቡድኑ በመረጠው የጨዋታ ቅርጽ ዙሪያ ከጋዜጠኞች ለቀረበላቸው ጥያቄም አሰልጣኝ መሳይ ተፈሪ ይህንን ብለዋል። በተገናኘ ባለፈው በዓላማ ነው ብዬ ተናግሬያለሁ። አሁንም እንደ አስፈላጊነቱ ነው የምንጠቀመው። ጌሙን ለማሸነፍ ነው የምንጫወተው። የእኛን ነገር ታሳቢ ይደረጋል። የራሳችን ያለን ነገር ከሌላው ነገር ግምት ውስጥ እናስገባለን። እጃችን ያለው ምንድነው? ኦፖነንትስ ምንድነው? ምን ብናደርግ አቺቭ የምንፈልገውን ነገር አቺቭ ማድረግ እንችላለን የሚለውን ታሳቢ ባደረገ መልኩ ነው ጨዋታዎችን ተዘጋጅተን የምንገባው። አሁንም ምናልባት እናያለን፣ በከፍ ባለም ሌቭሎች እናያለን። ኳስን ለማቆየት መካከለኛውንም ረጅም ኳሶችንም እንጠቀማለን። ኳስ ለምንዳይበላሽ ለማድረግ ነው ያን የምንጠቀመው። ምናልባት በአጭር ዲስታንስ ላይ መጥተው እኛን እንዳንጫወት የሚከለክሉን ከሆነ ወደ መካከለኛና ረጃጅም ኳሶች ገብተን ኳሱን እኛ ጋር ለማቆየት ጥረት እናደርጋለን። ሁኔታዎችን እያየን ከኛ ካለ ነገር አንጻር እየተጠቀምን ነው። ለማጥቃትም እንደዚሁም ደግሞ ለመከላከልም ማጥቃት ብቻ አይደለም፣ ስንከላከልም አንድ ፓርት አለ። እንዴት አድርገን ነው መከላከል ያለብን የሚለውንም እኛ ካለን ነገሮች ከሚያስፈልገው ነገር ጋር ተያይዞ እንደየ አስፈላጊነቱ አብዛኛውን ጊዜ ሞር የምንከተለው ተጭነን ለመጫወት ነው ጥረት የምናደርገው። እውነት ለመናገር ምናልባት አንዳንዴ እንዳሰብነው ላይመጣልን ይችላል። ኳሱን ተቆጣጥረን ተጭነን ለመጫወት ነው ጥረት የምናደርገው። ይሄን ነው በቀጣይም ጊዜያት ለመቀጠል ጥረት የምናደርገው በማለትም በ3-5-2 አጨዋወት ልምድ ያላቸው አሰልጣኝ እንደሆነም ገልጸዋል። አሰልጣኝ መሳይ ተፈሪ በማስከተልም ስለ ጅቡቲ ጨዋታ ይህንን ብለዋል። ጅቡቲ ጋር በነበረን ጌም ጥሩ የሆነ እንገመግማለን። ጌሙን አይተነዋል። በምንፈልገው ደረጃ ከግብጽ ጋር አልተጫወትንም። ስለዚህ ማስተካከል ነበረብን። የተወሰኑ ተጫዋቾችንም ከጨዋታ ቅርጽ ጋርም ተያይዞ የታክቲካል ነገሮችን ፕላስም ደግሞ ግብጽ ጋር ደግሞ ባለማሳካታችን እንቆጫለን። ግብጽ ጋር ያለው ስሜት ሁላችንም የምናውቀው ነው። ስለዚህ አትሊስት እዚህ ጋር ህዝባችንን ለመካስ ይሄኛውን ጨዋታ በሞራልም ደረጃ ከፍ ባለ ሞራል እንደገና አንዳንድ የሚመጡ ነገሮችም ኢንስፓየርድ የሚያደርገው ነገር አለ። ትችቶችም ተጫዋቾችንም የሚያነሳሳ ነገርም ራሱ ይዞ የሚመጣው ፖዚቲቭ ነገር አለ። ከጨዋታ መንገድ ጋርም በተገናኘ እነሱንም አይተናቸዋል በቅርበት ከጌሙ በፊት የነበረው እነሱን ተመልክተናል። ከዚህ ከስነልቦና ጋርም በተገናኘ ባለፈውን እንደዛ መሆን አልነበረብንም፣ መሸነፍ አልነበረብንም። ይሄ ደግሞ ከሆነ አትሊስት ራሳችንንም ህዝባችንንም ቀጣይ ያለውን ጨዋታ አሸንፈን መካስ አለብን የሚለውን በቁጭትም በዚሁ በታክቲክም ደረጃ ወጣቱ አሰልጣኝ መሳይ ተፈሪ ከጨዋታው በፊትና በኋላ በእሳቸውና በቡድናቸው ላይ የቀረበውን ትችትና ተቃውሞ አስመልክቶ በመግለጫው ላይ ለተገኙ ጋዜጠኞች ምላሽም ሰጥተዋል። በስራዬ ማንም ጣልቃ አልገባም፣ ውሸት ነውም ብለዋል። በፊት በጣም መሳይ ግትር ነው የሚባል ነገር ይባላል። አቋም ያለው ባመነበት ይሄዳል የሚል ነገር ነው የምንሰማ የነበረው። አሁን ደግሞ በሌላ ነው። እውነት ለመናገር እዚህ ደረጃ መጥቼ እዚህ ቦታ ደርሼ ምናልባት ከሰዎች ገንቢ ነገር ካለ ሰማለሁ፣ እማራለሁም ወስዳለሁ። ሀገር የሚጠቅምና ትክክለኛ ውጤት ሊያመጣ የሚችል ነገር ካለ ሰምቼ ላደርግ እችላለሁ። የምርጫም ሂደት ፕላስ የጨዋታ መንገድ የመምረጥም ሞር እኔ ነኝ የማደርገው። ከኔና ከኔ ጋር ያሉ ስታፍ ካሉት ጋር ነው የምሰራው። ምናልባት ዲቴል ምናልባት የተለያዩ ነገሮች እንግዲህ እንደምታውቁ ዝም ብሎ የሚወሩ ነገሮች ይኖራሉ። ሰው ሲጠየቅ ነው። እኔ ስጠየቅ ምናልባት ሌላም ሰው ሲጠየቅ እውነታውን ማወቅ ይሄው አሁን የምናገረው ያደረኩትና ተዘጋጅቼ የመጣሁትን ነገር ነው ማውራው። እከሌ ምናምን አይደለም የምሰራው።
በደንብ ረጅም ጊዜን ወስጃለሁ። በእግር ኳስ በጣም አሰላስያለሁ። ጉራ አይደለም እላችሁ። በደንብ ዲቴል ብዙ ነገሮችን እንዴት ፕሬስ ይደረጋል፣ እንዴት ሽግግሮችን መሰራት አለባቸው፣ 3-4-3 ምንድነው፣ ብዙ ነገሮችን በጣም በጥልቀት መርምሬያለሁ። ስለዚህ ማደርገው ነገር አሁንም አብሮ ካሉኝ ከስታፌ ጋር ምናልባት ማን ከመጡ ገንቢ የሆኑ ሀሳቦች ካሉ እነዛን እየወሰድኩ ነው እየሰራሁ የሚመጣው። ምንም አይነት ሶስተኛ ወገን ሙቭ የሚያደርግ ነገር የለም። ምርጫ ላይ የጨዋታ መንገድ ምርጫ ላይ በዛሬው ጋዜጣዊ መግለጫ ላይ የፌዴሬሽኑ ጽህፈት ቤት ኃላፊ አቶ ባህሩ ጥላሁን እንዲሁ ከጉዞ ጋር በተገናኙ ጉዳዮች ዙሪያ ማብራሪያም ሰጥተዋል። ለሞሮኮ እግር ኳስ ፌዴሬሽንም ምስጋናቸውን አቀርበዋል።